መጀመሪያ ስግደት የሚለውን ቃል በቤተክርስቲያናችን ትምህርት ሶስት አይነት የስግደት ቅርጾች አሉ። አንድ ሰው ሰገደ ሲባል ሶስት ነገሮችን ሲያደርግ የስግደት አይነት ተብሎ ይጠራል በቤተክርስቲያን ትምህርት። የመጀመሪያው እማሄ ተብሎ የሚጠራው ነው። ተአምሆ፣ እማሄ፣ መሳለም፣ ማጎንበስ የሚባለው አንዱ የስግደት አይነት ነው። ለምሳሌ በሉቃስ ወንጌል ላይ ድንግል ማርያም ወደ ኤልሳቤጥ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። መሳለም አንዱ የመስገድ ወይም አክብሮት የመስጠት ሰላምታ የመስጠት መንገድ ነው። በብሉይ ኪዳን የነበሩ ሰዎች አዲስ ኪዳንን ይናፍቁ እንደነበረ ቅዱስ ጳውሎስ ሲናገር ከሩቅ ሆነው አዩት ተሳለሙትም ይላል። ይሄ መሳለም አንዱ በሩቅ ሆኖ ዛሬ አሁን በቤተክርስቲያን በኩል ስናልፍ ከሩቅ ሆነን እንሳለማለን። ያለንበት ሁኔታ ለመስገድ የማይመች ስለሆነ ከሩቅ ሆነን እንሳለማለን። ይህ ከመጽሐፍ ቅዱስ የተገኘ ነው። ከሩቅ ሆነው አዩአት ተሳለሟትም ስለ መንግሥተ ሰማያት፣ ስለ ወንጌል፣ ስለ ቅድስት ቤተ ክርስቲያን እንደየአገባቡ የሚተረጎም የመጽሐፍ ቅዱስ ቃል ነው። ስለዚህ ሁለተኛው የመጀመሪያው የስግደት አይነት መሳለም እማሄ ማለት ነው። ቅዱስ ጳውሎስም በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ ይላል። ቤተክርስቲያናችን ይህንን ቃል በቃል ወስዳ ቅዳሴ ላይ ዜማ አድርገው ዲያቆናት ያዜሙታል። ተአምሁ በበይናቲክሙ በአማሃ ቅድሳት፣ በተቀደሰ ሰላምታ እርስ በርስ ሰላምታ ተሰጣጡ ይላል። ይሄ አንዱ የሰላምታ አይነት ነው። ንጉሥ ዳዊት በአልጋው ላይ ሆኖ ሰገደ ይላል። ዳዊት በጣም ታሞ በነበረ ሰዓት የሰገደው ስግደት ነው፣ ግን በአልጋው ላይ ሆኖ ነው። ስለዚህ ከወገቡ ወይም ከአንገቱ ጎንበስ በማለት ያቀረበው ስግደት ነው። አልጋው ላይ ሆኖ ሰገደ። የተባለው ያው ማጎንበስ ወይም መሳለም፣ ይሄ መጀመሪያው ነው። ሁለተኛው በቤተክርስቲያናችን ትምህርት አስተብርኮ ወይም መንበርከክ በጉልበት ማለት ነው። በመራድ ወይም በጉልበታችን በመቆም የምንሰግደው የስግደት አይነት ነው። ለምሳሌ ቀዳሜ ሰማዕት ሊቀ ዲያቆናት እስጢፋኖስ በድንጋይ ተወግሮ በሞተበት ጊዜ ተንበርክኮ ጸለየ ይላል እና ክርስቶስን በአብ ቀኝ አየዋለሁ ብሎ ተናገረ። በዚህም ተቆጥተው በድንጋይ ወግረው ገደሉት ማለት ነው። ይህንን የመጨረሻውን ጸሎት ባደረገበት ጊዜ ሰግዶ ነበረ። በምን አይነት ስግደት? በመንበርከክ ማለት ነው። በተመሳሳይ ቅዱስ ጴጥሮስም አንዲትን ወጣት ከሞት ባስነሳ ጊዜ ቤት ውስጥ ያሉትን ሰዎች ሁሉ ወደ ውጭ ውጡ አላቸው። ተንበርክኮም ጸለየ ይላል። ስለዚህ በቤተክርስቲያናችን ተንበርክከው የሚጸልዩ ሰዎች ከሩቅ ሆነው የሚሳለሙ አሉ፣ ወይም በሰላምታ የሚሰጡ እንደምታዩ ሁሉ ተንበርክከው የሚጸልዩ ሰዎች ታያላቸው። አንዱ የስግደት አይነት ስለሆነ ማለት ነው። መንበርከክ የሆነ መገዛትን፣ የሆነ ፍርሃትን፣ ረአድን ስለሚያሳይ ማለት ነው። ለእግዚአብሔር በፍርሃት ተገዙ በረአድም ደስ ይበላችሁ ይላል። በመንበርከክ በእግር በመብረክረክ ማለት ነው። እና ይሄ ሁለተኛው የስግደት አይነት ነው። ፊዚካሊ ነው እያልኳቸው ያለሁት። ሶስተኛው ሰገደ የሚባለው በግንባር ተደፍቶ የሚቀርብ ስግደት ነው። በአፍጢም መደፋት ይባላል። ለወንዶች አፍና ጢም ያለን ወንዶች ስለሆነ በአፍጢም መደፋት፣ ለሴቶች ደግሞ በግንባር መደፋት ይባላል። ይህ ሶስተኛው የስግደት አይነት ነው። በግንባሩ ተደፋ፣ በፊቱ ተደፋ የሚል ቃል የምናገኘው ሙሉ በሙሉ ሰውነታችንን ጥለን ወድቀን የምንሰግደው ስግደት ነው ማለት ነው። ይህ ከፊዚካል እንቅስቃሴው አንጻር የስግደት አይነት በቤተክርስቲያን እነዚህ ይፈጸማሉ። ለምሳሌ በግዝት በዓላት ጊዜ እንሳለማለን፣ እንንበረከካለን፣ ግን ስግደትን በብዛት አናደርግ። ለመሳለም ግን በማንኛውም ጊዜ የአምልኮት ስግደት ለማቅረብ በማንኛውም ጊዜ ወድቀን ሰግደን ነው ወደ ቤተክርስቲያን የምንገባው። ይህንን የሚከለክል የለም። ግን በብዛት በቁጥር የሚሰገደውን ስግደት ቀን ጠብቀን ሁኔታውን ጠብቀን የምንሰግድበት ሁኔታ አለ ማለት ነው። ይህ ከፊዚካላዊ እንቅስቃሴ አንጻር ነው። ዛሬ ግን አሁን ብዙውን ሰው የሚያወዛግበው ወይም ጥያቄ የሚፈጥርበት ሲሰገድ እንዴት ነው የምንበረከከው የሚለው ላይ አይደለም። የምንሰግድበት አድራሻ ላይ ነው፣ ወይም ደግሞ ስግደቱን የምናቀርበው ለማን ነው የሚለው ላይ ነው። መጽሐፍ ቅዱስ ላይ እንደነገርኳችሁ መግቢያ ላይ ከ50 በላይ የተሰገደበት ቦታ ታሪክ ታገኛላችሁ። አሁን በእርግጥ
መጽሐፍ ቅዱስን ለማንበብ ጥቅስ በተለይ ሰርች ለማድረግ በጣም በርካታ አፕሊኬሽኖች አሉ፣ ሰርችንግ ኤንጂን ያላቸው። ስለዚህ ያንን ሰገደ የሚል ቃል ጽፈህ ሰርች ብታደረገው መርጦ አይጠቅስም። እንደ አንዳንድ ሰዎች ሙሉ በሙሉ ሰገደ የሚል ቃል ያለውን ጥቅስ ይሰጠናል። እና መጽሐፍ ቅዱስ ላይ ሰገደ ተብሎ የተጻፈባቸው ቦታዎችን ልብ ብላችሁ ካያችሁ ለበርካታ አካላት ተሰግዷል። ስለዚህ ቃሉ ሰገደ ሰገደ ነው። ስለዚህ እንዴት ነው የምናየው? ለእግዚአብሔርም ሰገደ ይላል፣ ለመልአኩም ሰገደ ይላል፣ ለሆነ ሰውም ሰገደለት ይላል፣ ለሆነ ቦታም ሰገደ ይላል። ሌላው ቀርቶ ለዘንግ ከዘራ ሰገደም ይላል መጽሐፍ ቅዱስ። ስለዚህ ከዘራ ስግደት ይገባዋል ማለት ነው። እንዴት ነው ዲል የምናደርገው ከእንዲህ አይነት ሀሳቦች ጋር? ስለዚህ ምንድን ነው የተደረገው ነገር ተመሳሳይ ቢሆንም ግን ኢንቴንሽኑና ትርጉሙ በጣም የተለያየ ነው። መግቢያ ላይ እንዳነሳሁት ቤተሰቡን ይቅርታ ለመጠየቅ የሰገደ ልጅ እያመለከ አይደለም። እሱም አላሰበውም፣ ቤተሰቦቹም ተመለክን ብለው አያስቡም ይቅርታ ጠየቀን ከማለት ውጭ። ስለዚህ ስግደትን በምን አይነት አከፋፈል ነው የምናየው? መጽሐፍ ቅዱስ ላይ ያሉ ስግደቶችን ዘርዝረን እንመልከት። በነገራችን ላይ መጽሐፍ ቅዱስ በተለይ ሐዲስ ኪዳን የተጻፈበት ቋንቋ የግሪክ ቋንቋ ነው። ብሉይ ኪዳኑም ያው በሰባው ሊቃናት ወደ ግሪክ ተተርጉሟል። እንደምታውቁት በሰብተዋጊንት ተብሎ የሚጠራው በበጥሊሞስ በተባለው ንጉሥ ትእዛዝ በእስክንድሪያ ሰባው ሊቃናት ከዕብራይስጥ ወደ ግሪክ ተርጉመውታል። በእነዚህ የግሪክ ትርጉም መጽሐፍ ቅዱሶች ላይ ሰገደ የሚለውን ቃል በሁለት አይነት ቃላት ነው የሚጠቀመው ግሪኩ። የመጀመሪያው ቃል ላትሪያ የሚል ቃል ነው። ሁለተኛው ቃል ፕሮስኪነሲስ የሚባለው ነው። ላትሪያ የሚለው የግሪክ ቃል የሚያመለክተው አምልኮን ብቻ ነው። አምልኮ ለእግዚአብሔር የሚሰገደውን ስግደት ላትሪያ ብሎ ይጠራዋል። ለሌሎች ቅዱሳን የሚደረገውን ወይም ለሌሎች ሰዎች የሚሰገደውን የአክብሮት ደግሞ ስግደት ፕሮስኪነሲስ የሚል ቃል ይጠቀማል። ያው ግን እኛ አሁን ግሪክ ተናጋሪ ስላልሆንን እንደየአገባቡ እንመልከተው። የመጀመሪያው ስግደት ለእግዚአብሔር የሚሰገድ የአምልኮ ስግደት በግሪኩ ላትሪያ ተብሎ የሚጠራው ነው። ይህንን ስግደት በመጽሐፍ ቅዱስ ላይ በብዙ ቦታዎች ተጽፎ እናገኘዋለን። በመጽሐፍ ቅዱስ የመጀመሪያ በሰፊው የምናገኘው ለልዑል እግዚአብሔር የሚሰገደው ስግደት ነው። ለእግዚአብሔር በምንሰግድበት ጊዜ የስግደታችን ትርጉም ዓለምን ፈጥረህ የምትገዛ የነፍሴ የሥጋዬ ጌታ ፈጣሪ አንተ ነህ ማለታችን ነው። የስግደታችን ዓላማ ማለት ነው። በእግዚአብሔር ፊት ስንሰግድ በግንባራችን ስንደፋም ይሁን ስንንበረከክም ይሁን ወይም ከሩቅ ስንሳለምም ይሁን ለልዑል እግዚአብሔር የምናቀርበው ስግደት አንተ ፈጣሪ ነህ ማለት ነው። ቀጥተኛ ትርጉሙ የአምልኮት ስግደት፣ የፍጹም መገዛት ስግደት ተብሎ ይጠራል። ይህ ስግደት ለእግዚአብሔር እና ለእግዚአብሔር ብቻ የሚቀርብ ስግደት ነው። ለእግዚአብሔርና ለእግዚአብሔር ብቻ ነው። ለጌታ ለአምላክህ ስገድ ስለሚል ማለት ነው። አንዳንድ ሰዎች ይህንን ጥቅስ በተለየ መልኩ ይመለከቱታል። ሁለተኛው ላይ በሰፊው መለስበታለሁ። ይህ ስግደት የሚቀርበው ለእግዚአብሔር ነው። ፍጥረት ሁሉ ለልዑል እግዚአብሔር ይሰግዳል። በቅድስናው ስፍራ ለእግዚአብሔር ስገዱ ስለሚል ይህ የአምልኮት ስግደት ለእግዚአብሔርና ለእግዚአብሔር ብቻ የሚቀርብ ስግደት ነው። ይህንን ስግደት ለእግዚአብሔር የማይሰግድ ማንም የለም፣ ከፍጡራን በላይ ከፈጣሪ በታች የሆነች ድንግል ማርያምን ጨምሮ ማለት ነው። እመቤታችን ቅድስት ድንግል ማርያም ለእግዚአብሔር ትሰግዳለች። ኢትዮጵያዊው ሊቅ ቅዱስ ያሬድ እርሱ ጌታሽ ነውና ለእርሱ ትሰግጃለሽ ብሎ በአንቀጸ ብርሃን ድርሰቱ ላይ ወውእቱ እግዚእኪ እርሱ ጌታሽ ነውና ለእርሱ ትሰግጃለሽ ብሎ ተናግሯል። ስለዚህ ድንግል ማርያም ፈጣሪዋ፣ ጌታዋ፣ አምላኳ ስለሆነ ድንግል ማርያም ለእግዚአብሔር ትሰግዳለች። ሰግዳ ብቻ አትቀርም፣ ሌሎች እንዲሰግዱም ታስተምራለች። ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ድርሰቱ ላይ ማህያዊ ወይም አዳኝ ለሆኑ ለሥላሴ ሰጊድን ወይም መስገድን የምታስተምሪላቸው አንቺ ነሽ ይላል። ማለት ፍጥረት ሁሉ ለሥላሴ እንዲሰግድ ድንግል ማርያም ታስተምራለች፣ ትናገራለች። እርሷ ትሰግዳለች፣ ሌሎች እንዲሰግዱም ታገብራቸዋለች ወይም ትገፋፋቸዋለች ማለት ነው። ይህ የመጀመሪያው ከድንግል ማርያም የሚቀርበው ስግደት ነው። ከፍጡራን በላይ እሷ ስለሆነች ከእሷ ይጀምራል ማለት። መላእክት ለእሱ ይሰግዳሉ። በኩርን ወደ ዓለም ሲያገባ መላእክቱ ለእርሱ ይስገዱ ይላል ዕብራውያን መልእክት ላይ። ትክክል ነው። እግዚአብሔር በኩሩን ወልድን ወደ ዓለም ሲያገባ መላእክት ሁሉ ለወልድ ለእግዚአብሔር ለኢየሱስ ክርስቶስ ይሰግዱለታል። መላእክት ለእሱ ስገዱ ተብሎ በብዙ ቦታ ተጽፏል። አንተ ፈጥሯቸዋልና ፍጥረት ሁሉ ለአንተ ይሰግዳሉ ይላል። ስለዚህ ቅዱሳን መላእክት በሙሉ ለእግዚአብሔር ይሰግዱለታል ማለት ነው።
የሰው ልጆች ሁሉም ለእግዚአብሔር ይሰግዳሉ። ቤተክርስቲያናችን ለእግዚአብሔር የሚሰገደውን ስግደት የአምልኮት ስግደትን ልጆቿ እንዲሰግዱ ታስተምራለች። ስርዓተ ቅዳሴ በተካሄደበት ጊዜ ሁሉ የመጀመሪያው አዋጅ እንዲህ አድርጉ ተብሎ የሚታወጅ አዋጅ ለጸሎት ተነሱ ከሚለው ቀጥሎ ስግዱ ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት ስገዱ የሚለው እና ቤተክርስቲያናችን በነገራችን ላይ ለእግዚአብሔር እንድንሰግድ አዋጅ አውጃ ልጆቿን አንድ ላይ እንዲሰግዱ ታደርጋለች። እዚህ ላይ በእውነት ትዝብት ነው። ለእግዚአብሔር ብቻ ነው ስግደት የሚገባው፣ ለሌሎች ቅዱሳን ለምን ትሰግዳላችሁ የሚሉ ጥያቄዎች አሉ። ይህን ጥያቄ ቀጣይ የምመለስበት ነጥብ ነው። ግን ይህን ጥያቄ የሚያነሱልን ብዙ ጊዜ ተቃውመው እንዴት ለሌላ ፍጡራን ትሰግዳላችሁ ለእግዚአብሔር ነው እንጂ የሚሰገደው የሚሉ ሰዎች እነሱ ለእግዚአብሔር ሲሰግዱ አይተናቸው አናውቅም። ማለት ስርዓት አምልኳቸው ላይ ሲገቡ ነው ሰግደው የሚገቡት፣ ወይ ውስጥ ነው የሚሰግዱት፣ ወይ ሲወጡ ነው የሚሰግዱት። እውቀት ከማጣት ወይ መረጃ አጥቼ ሊሆን ይችላል። ስግደት የሚባለው ነገር ስርዓት አምልኳቸው ላይ የለም። በአብዛኛው በምናያቸው መቼስ ዘመኑ የቪዲዮ እና የሶሻል ሚዲያ የመረጃ አይደለ፣ የምናያቸው ነገሮች ላይ ስግደት የስርዓት አምልኳቸው አካል ሆኖ ለስቲ ለእግዚአብሔር እንስገድ ተብሎ ልክ እንደ መዝሙሩ እንደ ስብከቱ እንደ ሌላው ነገር ስግደት አምልኮ ውስጥ ገብቶ ሲፈጸም አናየውም። እና እንዴት እነዚህ ሰዎች ሳይሰግዱ ሊሞቱ ነው? እንዲህ አይነት ስሜት ይሰማል። ምክንያቱም ስግደት አንዱ የአምልኮ አካል ስለሆነ ማለት ነው። የእኛ ቤተክርስቲያን ግን ስግዱ ለእግዚአብሔር በፍርሃት ስገዱ ብላ ሰዓት አለው ራሱ የሚሰገድበት ማለት ነው። ስግደት የሚፈጸምባቸው ቀናት ደግሞ አሉ። የንስሐ አባቶች ለንስሐ ልጆቻቸው ስገዱ ብለው የሚያዙት የስግደት አይነት አለ እና እንደው ለሌሎች ቅዱሳን ይሰገዳል ላይሰገድ የሚለውን ሳንመጣበት በፊት በእውነት ይህን ጥያቄ የሚያነሱ ሰዎች ለእግዚአብሔር እንዲሰግዱ እንጋብዛቸዋለን። ማለት በጣም የተዘነጋ ነገር ስለሆነ ማለት ነው። ስለዚህ የመጀመሪያው ስግደት የአምልኮ ስግደት ነው። ይህን ስግደት የምንሰግደው ለእግዚአብሔርና ለእግዚአብሔር ብቻ ነው። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ ይላል የዘወትር ጸሎታችን። አንዲት ማለት ቁጥሩን አይደለም፣ እሱማ ብዙ ጊዜ ነው የሰገድ ነው። አንዲት ማለት ልዩ የሆነች ለሌላ ለማንም የማልሰግዳት ለእግዚአብሔር ብቻ የምሰግዳት ስግደት ሰግዳለሁ ይላል። ስለዚህ የመጀመሪያው የአምልኮት ስግደት ነው። መጽሐፍ ቅዱስ ግን ይህን ብቻ አይደለም ያነሳው፣ ሌሎች የተሰገደላቸው አካላት አሉ። ይህንን ስንል ይህን የሚቃወሙ ወገኖቻችን የመጀመሪያ የሚያነሱት ጥቅስ አለ። መጽሐፍ ቅዱስ ለእግዚአብሔር ብቻ ስገድ ነው የሚለው የሚል ጥያቄ። በእርግጥ መጽሐፍ ቅዱስ ለእግዚአብሔር ብቻ ስገድ ይላሉ አይልም የሚል ጥቅስ ከኦሪት ዘፍጥረት እስከ ዮሐንስ ራዕይ የለም። አረ አለ የት እንደሆነ አላውቀውም እንጂ ትሎ ይሆናል። እንደዛ ለሚል ሰው ልክ ነው። ማቴዎስ ወንጌል ምዕራፍ 4 ላይ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወድቀ ብትሰግድልኝ ይህንን እሰጥሃለሁ ብሎ ዲያብሎስ በፈተነውና በተዳፈረው ጊዜ የመለሰለት መልስ ለጌታ ለአምላክህ ብቻ ስገድ አይልም። ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ነው የሚለው። በደንብ ተመልከቷቸው። ብዙዎቻችን የሚመስለን ለጌታ ለአምላክህ ብቻ ስገድ ያለ ነው የሚመስለን። አይልም። እንደዛ ካለ ለምን እንሰግዳለን? ይሄማ ድፍረት ነው። መጽሐፍ ቅዱስ ግን ለጌታ ለአምላክህ ብቻ ስገድ አይደለም የሚለው፣ ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ይላል። ለእግዚአብሔር እንሰግዳለን። ስንሰግድ ግን አምልከን የምንሰግደው ለእግዚአብሔር ብቻ ነው። እርሱም ብቻ አምልክ የሚል ቃል ያለው ስለ እግዚአብሔር ነው። ሌሎችን አናመልካቸው። ብቻቸውንም በተናጠልም በጋራም ተሰብስበውም አናመልካቸው። የምናመልከው እግዚአብሔርን ብቻ ነው። ስንሰግድም እያመለክ ነው። ስለዚህ ጥቅሱ የሚለው ምንድን ነው? ለጌታ ለአምላክ ስገድ፣ እርሱን ብቻ አምልክ ይላል። ስለዚህ ብቻ ያለችው አምልኮ ላይ ነው። ከብቻ በጣም ፍቅር ያላቸው ሰዎች አንዳንዴ ቦታዋን እያቀያየሩ ሊያንሸራሽሯት ይሞክራሉ እንጂ እርሱም ብቻ አምልክ የሚል ቃል ነው ያለው ማለት ነው። ለሌሎ